አሁን ሁላችሁ እሺ ኦኬ ቴንክ ዩ። እሺ አሁን ምንድነው አሁንም ስትናገር የነበረችው እንግዲህ ይኸው ከላይ የምታዩት ታች ያላችሁ በደንብ ስሙ ማለት ነው። እና የተናገረችው ነገር ምንድነው በግለሰብ ደረጃ ከሆነ አልቀበልም። አሁንም ይለምናል ኮንቲኒውሊ ይለምናል የሚለውን በግለሰብ ደረጃ ከሆነ አልቀበልም። እና የትኛውም ፕሮቴስታንት አሁን ይለምናል ብሎ አያምንም። እንዲህ ብለሻል አላልሽም? ብያለሁ ያለች ከአብያን ሳይወደቀ የተነሳ ብለው ያምናሉ ስትለኝ እንደዛ ብሎ የሚያምን ፕሮቴስታንት የለም። እሱ ከሆነ ጆሆባ ዊትነስ ናቸው ብያለሁ። ያ በጣም አሪፍ። እሺ እንደዛ ከሆነ ያው ሰምታችኋል። አዎ እንደው የትኛውም ፕሮቴስታንት አሁን ክርስቶስ በአብ ቀኝ ይለምናል ብሎ የሚያምን የለም አላልኩም። ናታን እንዴ ምንድን ነው የምታወራው? እንደዛ ለም ያልኩት እና ያለችኝ ከአብ ያንሳል እየወደቀ የተነሳ ይለምናል ብሎ የሚያምኑ አሉ ነው ያለችኝ። እንደዛ ብሎ የሚያምን ሰው የለም ብያለሁ። ደምረው ሪከርድ ስላለ አንተ ሪከርድ በኋላ አውጣው። ስለዚህ ቀጥል አሁን። እሺ እንግዲህ አሁን ችግር የለውም። ይሄው ከስር ሪከርድ የሚያደርጉም ስለሚኖሩ ደምረውም ራሱ ሊለጥፉ ይችላል። ኤኒዌይስ ጥያቄውን መልሽ ላንቺ ልጠይቅሽ፣ ችግር የለውም። ከፕሮቴስታንት ይኸው አንድነን ከምትሉት ዲኖሚኔሽን አሁንም ይለምናል ብለው የሚያምነው አሉ የሉ? አጭርና ግልጽ ማለት ነው። አሁንም ይለምናል ብለው የሚያምኑ ምን ማለት ነው? እናንተ እኛን ስለኛ አይደለም የጠየኩሽ እኮ አድምጠኛ። ለእኔ ሰከንዱ 30 ሰከንድ ስጠኝና እኔ ብዙ አላወራም። ፕሮቴስታንቶች ኢየሱስ ለማኝ ሲሉት ከአብ ያንሳል ከአብን አሳንሰው ያዩታል ብላችሁ ነው እኛን የምትሉን። እንደዛ ብሎ አንድም ፕሮቴስታንት ኢየሱስ ክርስቶስ ከአብ ያንሳል ብሎ የሚያምን የለም። አቋሚ ይሄ ነው። ቀጥል። እሺ የጠየኩሽ ጥያቄ ምን ነበር? ክርስቶስን ለማኝ ብለው ያምናሉ ወይ? እናንተ ከልመና ጋር ስታያይዙት ከአብ አሳንሳችሁ ነው። ከአብ ያንሳል ብሎ የሚያምን የለም አላልኩም። እኔ አላልኩ እንደዛ። ጥያቄውን ልድገምልሽ። ሰሌደና አላወራሁም። እኔ እንዳዲስ እኔ ያልኩት ራሴ መድገም እችላለሁ። ያልኩትን ራሴ ደግማለሁ። እኔ ያልኩት እኛ በትግርኛ ኧረ ላውራበት በትግርኛ ይለምናል ይላል ስትይኝ፣ አዎ ይለምናል ይላል። ግን ኦርቶዶክሳዊ ሆኖ ያ ይለምናል የሚል ቃል ኤሪትሪያን ኦርቶዶክሳዊ ይሄ ምን ማለት ነው ብለሽ ብትጠይቂው የሚያስረዳሽ ሊትራሊ አሁን ቨርባል ጸሎት ስለኛ ይጸልያል፣ በጸሎት ልመና ያቀርባል እያለ አይደለም አልኩሽ ማለት ነው። ታዲያ እንደዛ የሚል ፕሮቴስታንት አለ ወይ አልሽኝ። አዎ አሉ። እንደው እንደዛ ብቻ ሳይሆን የወደቀ የተነሳ ይጸልይልናል እባክህ ያለ ወደ አባቱ እኛ ራሱም ወደ አባትህ ጸልይልን እንለውና ወደ አባቱ ጸሎት ያቀርባል የሚሉም አሉ አልኩሽ። ቪዲዮ አምጥቼም አሳይቼሻለሁ፣ ከነዛ ሰዎችም አገናኝቼሻለሁ። አሁን እኔ ሚስረፕሬዘንት ማድረጉን ትተሽ አንቺ ባልሽ ነገር ሰማህናታን አሁን እባክህ እያለ እየወደቀ የተነሳ እንደዛኛ አናምንም ስትል እንዴ እንደዛ የሚያምን ሰው አለ ወይ አልኩኝ። አሁን ገባህ ናታን? እባክህ እያለ እየወደቀ የተነሳ ክርስቶስ እንደዛ ብሎ የሚያምን የለም። እንደዛ ብሎ የሚያምን ካለ አምጣን እናታን። አሁን ቀጥል። እሺ አሁን እኔ እባክህ የሚለውን እሱ እንደዛ እንትን አድርጌው ዲፋይን አድርጌው አይደለም የጠየኩሽን ጥያቄ ድጋሚ ጠይቄሻለሁ። አሁንም እሱን ነው እሱን ጠይቀኝ ካለው ነገር ከነዳኒ ጋር ከነ ኤፍሬም ጋር ቀጥል። ስለኔ አሁን አጠር አድርጌ ድጋሚ ጠይቅሻለሁ። በፕሮቴስታንት ዲኖሚኔሽን ክርስቶስ አሁንም ይለምናል ብሎ የሚያምን አለ የለም? ክርስቶስ አሁን ይለምናል ብለው ሲሉ ምን ማለታቸውን ሙሉውን አንብበው ጫፋን ይዛ ጠይቀኝ። ምን አልሽ? እንደዛ የሚል ካለ ምን ይለምናል ብቻ ብለው ዝም አይሉም። ይለምናል ብለው
እሱም በእግዚአብሔርና በሰው መካከል አንድ አለ፣ እሱም ክርስቶስ ኢየሱስ ነው። መካከለኛ ነው፣ አስታራቂያችን ነው። ዕብራውያን ላይ በጣም ብዙ አለ። ሊቀ ካህናችን ነው። በእርሱ በኩል የሚመጡትን እንደሚያድን ይናገራል። ስለዚህ መካከለኛነቱ ነው የማስበው እንጂ አሁን ጌታ ኢየሱስ አብን እባክህ ብሎ ይለምናል ብዬ አላምንም። እንደ ቤተ እምነታችን እንደዛ አይታመንም። ኦኬ። ስለዚህ አሁን ይለምናል ብለሽ አታምኝም? ምን ፈልገህ ነው? ፍላጎት አልገባኝም። ምንድነው የፈለግኸው? አልገባኝም። እኔ አሁን የናቲ አካሄድ ስለገባኝ አንቺ ይለምናል ብለሽ አታምኝም። ስለዚህ ናቲ ደግሞ ማስረጃ አለው ከካታኪዝም ያመጣልሽና ይነግዳል። ከኛው አምጣው፣ ከኛው ካታኪዝም አምጣው። ለምን ከሉትራን ብቻ አመጣለሁ? ከፕሮቴስታንት ነው ያልሽው። ከሉትራን አምጣ። ስለዚህ ከዳኒ ጋር አውራ እንዴ። ስለዚህ በቃ አሁን እንደዛ ከሆነ ቅድም ያልሽው ተሳስተሻል ማለት ነው። በቃ ከሁሉም ፕሮቴስታንት ኮንቲኒውሊ ፕሊድ ያደርጋል ብለው የሚያምኑ የሉም ያልሽው ስህተት ነው ማለት ነው። የትኛውም ፕሮቴስታንት አብን እየወደቀ የተነሳ ይለምናል ብሎ የሚያምን የለም። ፕሊድ ያደርጋሉ ማለት ቤግ ያደርጋሉ። ፕሊድ ምን ማለት ነው? ፕሊድ ምን ማድረግ ነው? ቆይ ፕሊድ ምን ማድረግ ነው? አንተ ራስህ ተርጉመት አላቀም። አይ ንገረኝ አንቺ። አይ አላቀም። እሺ ይሄው ዳኒ ያግዝሽ ወይ ኤፍሬም ያግዝሽ? እስቲ ፕሊድ ማለት እስቲ ያግዟት ከራስሽ ከፕሮቴስታንት እናውራ እንብራዘር አለቅም አልካት። ምንድነው ነገሩ? ምን አስበህ? ያ ስለዚህ ሆን ብሎ እንትን እያለ ነው። ስለዚህ አንተ ራስህ ተርጉም። ሆን ብሎ አይደለም ማለት ፕሊድ ቆይ ሆነ ሰከንድ እንዴ አይ ምን አንተ ላይ እንትን ትላለህ። ፕሊድ ልመና ነው። ዮሐንስ አፈወርቅ ልመና ይላል አይደል? ልመና ነው፣ ፍቅሩን ሊያሳይ ነው። እንደዚህ ገለጠ። ዮሐንስ አፈወርቅን አትቀበልም አንተ ወይስ ምን አስተዳደር? ዮሐንስ እስቲ ያሳየኝ። እሺ አሁን ካቴና ባይብል ክፈት። አሁን ሮሜ 8:34 ክፈት እኮ ቪዲዮ ክፈትና ክፈት ነው የለኝም። አንድ ሰው ክፈቱ፣ ቶሎ ክፈቱ። ካቴና ባይብል አሁን ይለምናል የሚል ላሳየህ። አሁን ቆይ ረዝም በለው። ቆይ ዳኒ ዝም ብለህ ክፈተው። ካቴና ባይብል ክፈት። ሮሜ 8:34 ከጭቅጭቅ ውጭ ሌላ የሚጠቅም ነገር አይኖረውም። ቆዩ መጀመሪያ አንዴ ሮሜ 8:34 አንድ ሰው ይክፈት። ካቴና ባይብል እሺ ኤፊ እና ዮሐንስ አፈወርቅን እዛ ጋር ክፈቱት። አንዴ ሁሉንም ሚውት አድርግልኝ። አንዴ ሚውት አድርግልኝ። ሲነገሩ ካልሰሙ እንደዚያ ነው መጨረሻው የሚሆነው። እኛ ራሳችን እናደርጋለን። ይቅርታ መምህር አልሰማንም ነበር ሲናገሩ። ለምን ደህና ናችሁ ብያለሁ ሁላችሁን። ናቲና እየሰማን ነበርና ይሄ ሚውት ተነስቶ የሚወራበት ጠፍቶን አይደለም እያዳመጥን የነበረው። ምናልባት አንዳንድ የተሻለ ሀሳብ ያላቸው ወንድሞች እህቶች ዲስከስ በሚያደርጉበት ጊዜ የተሻለ ነገር ይወጣል፣ ትውልዱ ወደ አማናዊ ሕይወትና እውነት ይመሰረታል ብለን ከማሰብ አንጻር ነውና ሰውን ታሳቢ ያደረገ ንግግር ብታደርጉ በጣም መልካም ነው። እህታችን ሀና እኔ እንጃ ሶሪ እንግዲህ ዛሬ ብቻ ሰምቼሽ ይሁን በምን አይነት እኔ እንደተረዳሁሽ እኔ ይሁን ስተቱ አንቺ ጋር ባላውቅም በጣም የሆነ ልክ ውስጥ የተጋባ ዝም ብሎ የንግግሮችሽ ሐሳቦችሽ በጠቅላላ ይሄ የክርስትና መረዳትን የለቀቁ ናቸው። ለቀጣይ ከእንደዚህ አይነት ዝም ብሎ ከንቱ የሆነ ጥላቻ ራስን ማውጣት ጠቃሚ ነው ብዬ አምናለሁ። ከዚያ ውጭ የተናገርሽው ዶግማ አይደለም፣ በጽሁፍ የተጻፈ መጽሐፍ ላይ የተቀመጠ ቃል ስላልሆነ የቃል ስህተት ሊኖር ስለሚችል ተሳስቼ ከሆነ ሶሪም ይባላል። ቅድም ገና ስትገቢ ጀምሬ ያደመጥኩሽ ነበርና ማንም ፕሮቴስታንት ወልድ አሁን ይለምናል ብሎ የሚያምን የለም ብለሽ ከተናገርሽ በኋላ ዳግም ይሄ ጥያቄ ሲመጣ ደግሞ ግብረ መልስ መስጠት ወይም አላልሁም አይነት ጉዞዎች ልክ አይደሉም ብዬ ከሆነ ሶሪ ይባላል። ነገሮች እንዲተስተካከሉ ማለት ነው። ከዚያ ውጭ ግን ትክክል አይሆንም። ሰው ትልቅ ሰው ነው ያለው እዚህ ውስጥ። በጣም በርካታ ሰው ደግሞ የተሻለ ነገር ሊያገኝ በሺ የሚቆጠር ሰው ተቀምጦ እያደመጠ ነው። እሱ ላይ ልዩ ትኩረት ማድረግ ይጠይቃል። ናቱሻ ወንድም አለም አሁን ኤፍ ስታነሳው ከነበረው ላይ ወደ ዶክተር ዳኒም በጣም ፍትሃዊ መሆን ያስፈልጋል። አለቅም አልካት ሳይሆን አይ አላውቅም እኔን ስለማላውቀው ከኔ የሚሻሉ ወንድሞች ገብተዋል ከነሱ ጋር አውራ ብሎ መልቀቅ ይቻላል። ይሄ ትልቅ ሰውነት መለኪያ ነው።
ዝም ብሎ ግን የሚመቻት ቦታ ላይ መልስ እየሰጠች ማይመቻት ቦታ ላይ ደግሞ እኔ አልችልም ብላ ካልተናገረች እስከ መጨረሻው ጥያቄውን የመጠየቅ መብት አለው። ስለሆነም አሁንም ወንድም ኤፍሬም ጋር ዳኒም ጋር የምንቀጥል ከሆነ በተራ ዳኒም ዶክተርም ማውራት ትችላላችሁ። ናቲና እኔ እናወራለን ሁለታችንም ማለት ነው። እናንተም ሁለታችሁ ማውራት ትችላላችሁ። በሚያስፈልጋችሁ ሁሉ ሐሳብ መደጋገፍ ጻይት መለዋወጥ ይቻላል። ይሄን የምናደርገው ግን እንደ ኳስ ጨዋታ የገሌ ግሩፕ ተባብለን ሳይሆን በእናንተ በኩል የምታምኑትን ሐሳብ በእኛም በኩል እያወጣጣን በውኑ ወልድ ከአብ ያንሳልን? ካላነሰስ ዛሬ ድረስ ይለምናል መባሉ ምንድነው? ያ ልመና ለዘመናት የሚቀጥል ነውን ወይስ አንዴ በቀራንዮ የተደረገ ነው የሚለውን በዚህ ሐሳብ ዲስከስ ማድረግ እንችላለን። አሁን መቀጠል ይቻላል። ፍቅር በተመላበት መደማመጥ ባለበት ይሁን ውጤት እንዲኖረን። ከዚያ ውጭ ግን አውርደው ሚውት አድርገው ምናምን መባባሉ ለውጥ አያመጣም ብዬ ነው። በቃ አልችልም ብላለች። አልችልም ስላለች በቃ ከዚህ በኋላ ጨርሰናል። አሁን እኛ የምናወራው ዶክተር ጋርና ቆይ አይሆንም። በቃ አልችልም ብለሻል። ምናምን ሐሳብ ካላት እንስጣትና ያወራች ስለነበር እስካሁን አይሆንም። በኋላ አሁን ሐሳብ አንቀበልም። የቃል እግዚአብሔር ሰዓት ነው። ሐሳብ በኋላ ነው። በኋላ ነው። ይቅርታና ቆይ አንዴ ሃና ፕሊዝ ቀድሜ የገባሁት ለምን አንተናተናት ሐሳቧን ትናገርና ከዛ እንወያያለን። ትናገሪያለሽ። ስሚኛና ትናገሪያለሽ። ሐሳብሽን ትናገሪያለሽ። እሳቸው ያሉሽ ምንድነው? አንቺ ሉትራንን ነው መወከለው ከሉትራን አንዱ መልስ አልሰጥም በምለው እኔ ምንም አላቸው እሳቸው መመርናቸው ማለት እኔ ኤፍሬምን ወይ ዳኒን ጠይቄ ለማውጣት ነው። ኤፍሬም በፕሮቴስታንት አማኝ ኢየሱስ ክርስቶስ አሁን ለማኝ ነው እየወደቀ የተነሳ ይለምናል የሚል እምነት አለ ኤፍሬም? እኮ እሱንም አይወያያሉ ከናቲ ጋር ለምን ምን ችግር አለው በመልስ ይሄንን ገባኝ። በቃ መልስላት። ግን ናቲ የሚያመጣው ማስረጃ አለ። እኮ እኔ ስናገር ናቲ እኔን ይዘኝና እንደውም ጥሩ ነው። ከዛ በአፌ በምላሴ ደግሞ ይጠይቀኛል። ለእሷ ስመልስ ይዘኝና ይጠይቀኛል። አንተን የሚይዝህ በቅዱስ ዮሐንስ አፈወርቅ ነው። አሁን ድረስ ይለምናል የሚለውን አውጥተህ ታሳየናለህ። ቆይ አንዴ እኔ እያወራሁ ድረስ ይለምናል የሚል ይኸውልህ፣ አንድ የሆነ የቲክቶክ እንትን አለ። አሁን መምህር ኤፍሬም ስላሉ አፌን ላስተካክል ልናገር። እንደሱ መመለስ አልነበረብኝም። ለአንተ ግን አስታክዬ ልመልስ መምህር ስላሉ ማለት ነው። ገስት ላይ የእናንተ ሁልጊዜ ችግራችሁ ምን መሰለ? ወደ እንትኑ ይሄንማ ነው ለምረው እንደፈለገ እንደዚህ እንደ ድሩዬማ ሊያወራ አይችልም። እያወራን መሀል ላይ ይገባል። አላወራም እኮ አሁን ኤፍሬም እኮ ሚውት አድርጋ እኔ እያወራሁ እንዴት ይገባል መሀል ላይ? እሱ ሲያወራ ወይ ተራ በተራ ኖ ሚውት እንዳታደርጉ። ገስት ላይ ማንኛውንም ሰው ሚውት እንዳታደርጉ። ገስት ላይ አክብረው የመጡት ማንኛውንም ሰው ሚውት እንዳታደርጉ። እኔ ቀድሜ የመጣሁት ሁሉ ሰው እኔን ተከትሎ ነው የመጣው። ባይዘው እኔን ተከትሎ ነው የመጣው። ቤቴን እመራለሁ። ሞዴሬተሮች ገስት ላይ ማንንም ሰው ሚውት እንዳታደርጉ እሺ። ማንንም ሰው የኤፊ ለናቲ ምን ብለዋል? ዮሐንስ አፈወርቅ ይለምናል የሚልን ነገር አምጥተህለታል። ይለምናል ይላል። አዎ ይለምናል ብሎ ነው ሮሜ 8:34 የፈታው። ይለምናል ብሎ በምን አይነት መልኩ እንደሆነ እኛ ልንማርበት በምንችል መልኩ በመጨቃጨቅ በሆነ መልኩ አይደለም፣ ልንማርበት በሚችል አይደለም። እሺ ደሜ ምንድነው የሚሆነው መሰለህ? አሁን የሚሆነው ምንድነው መሰለህ? እኔ ሳውራ ይኸውልህ፣ አሁን ችግሩ መሰለህ፣ ይኸውልህ ሳውራ ይገባል። ይኸውልህ እና እንደዚህ ነው የሚያደርጉት። በነገራችን ላይ እኔ ማውራት ሲጀምር ይገባል። አየህ አንዴ እሺ ደምረው። እኔ ደግሞ ሚውት ላርግና ይኸውልህ፣ እኔ ሚውት ላርግ ደም ይኸውልህ፣ አሁን ናቲ ሲያወራ አልገባም። የፈለገው ነው ያወራ። እኔ ሳውራ ግን እንዳይገባብኝ። እኔ ሳውራ እንዳይገባ። አሁን ያወራ እሱ። እኔ ሚውት ላርግ። ይቀጥል አውራ። እሺ ቴንኪዩ። አሁን ዕብራውያን ያለ አሁን ልብ ብላችሁ ከስር ስሙ። እየተወራ ያለው ስለ ቃላቱ ወይ ደግሞ ስለ አጻጻፉ አይደለም። እየተወራ ያለው ስለምንድን ነው? አሁን ድረስ ኦኬ፣ በአብ ቀኝ ሆኖ ይለምናል
የሚልን ርዕስ ይዘን ነው እያወራን ያለ ነው። ቃሉ ይለምናል ይላሉ። ያው ምልጃ አሁን ለምሳሌ ልመና ነው፣ አንዱ ስለ አንዱ መለመን ማለት ነው። ስለዚህ ሐዋርያው ቅዱስ ጳውሎስ ለምሳሌ ያማልዳል፣ የሚማልደው ወይ ደግሞ የሚለምነው ብሎ ቢያስቀምጥ እንዴት ነው የሚፈታው የሚለውን ነው የምናየው። ያንን ደግሞ ስናይ አሁን ድረስ ይለምናል ማለት አይደለም። አሁን ሐዋርያው ቅዱስ ጳውሎስ በሮሜ መልእክት ምዕራፍ 8:34 የተናገረው ምንድን ነው? አሁን በአብ ቀኝ ሆኖ ያለውን ስለሆነ አሁን በአብ ቀኝ ሆኖ አይለምንም ብለን ነው ይሄንን ነው ርዕስ አድርገን የተነሳ ነው ማለት ነው አይደለ ደሜ? ከዛ በኋላ ሁለተኛ ርዕስ ምን አይነት ነገር ተነሳ ማለት ነው? ሀና ሉትራን አሁን ለነዚህ ለኤፍሬምና ለዳን የጠየቀችውን ጥያቄ እንደ እምነት አቀረበችው። የትኛውን ፕሮቴስታንት አሁን ይለምናል ብሎ የሚያስተምር የለም አለች። ኦኬ እኔ ደግሞ ይሄው ከሪፎርምድ ላሳይ ስላት አይ ከሪፎርመድ አይመለከተኝም አለች። ኦኬ ካልተመለከተሽ እሺ ወደ ጎን ሁኚና ወደ አንቺ እንዞራለን አለ። ያኔ ኤፍሬም ባለ ጊዜ መጣና ቅዱስ ዮሐንስ አፈወርቅ ይለምናል አለ። ኦኬ አሁን ድረስ ይለምናል የሚል ከሆነ አምጣ ሆሚሊውን ክፈትና አሳየን። ቃሉ ይለምናል ወይም ደግሞ የሚማልደው የሚለው እኮ ባይዘው የሚለምነው ማለት ነው፣ ትርጉም ማለት ነው። ትርጉሙ ልመና ማለት ነው። ሌክሲካን ትርጉሙንም ካየ ነው ማለት ነው ኢንቱካ ነው የሚለው። ስለዚህ ቅዱስ ዮሐንስ አፈወርቅ ፈቶታል ካልክ ቃሉን አይደለም ኦኬ ኮመንት ሲሰጥ ወይ ደግሞ ሲያስተምርበት ምን ማለት ነው ትርጉሙን ነው እንጂማ ቃሉማ ይሄው ይለምናል የሚል ስታገኝ እንደወረደ አትቀበለውም። ኦኬ እንደወረደ የምትፈታቸው አይሆንም ማለት ነው፣ ትርጉም ያስፈልጋቸዋል። ስለዚህ አሁን ድረስ ይለምናል የሚል ካለ አምጥተህ ታሳየናለህ። ቅዱስ ዮሐንስ አፈወርቅ ይህን ክፍል ሲፈታ ማለት ነው። ካልሆነ እኔ ያሳያለሁ ቅዱስ ዮሐንስ አፈወርቅ ምን እንደሚል ማለት ነው። ሆሚሊውን ካቴና ላይ ሳይሆን ሆሚሊውን ከፍቻ ያሳያለሁ፣ ላይኖርህ ስለሚችል ማለት ነው። አንተ ኤኒዌይስ የሀናንም ጥያቄ እኔ በማስረጃ አሳያችኋለሁ። ከፕሮቴስታንት አሁን ድረስ ኮንቲኒዩሊ ፕሊድ እንደሚያደርግ ማለት ነው የሚናገሩ ፕሮቴስታንቶች አሉ። ጨርሻለሁ። ሁለት ነገር ነው የተናገረው። ከፕሮቴስታንት ይለምናል የሚል አስተምሮ አለ ብሏል። ሁለተኛ ነገር ደግሞ የሆሚሊው ላይ እንግዲህ የዮሐንስ አፈወርቅን ይለምናል የሚለውን ትርጓሜ እኔ አመጣለሁ ብሏል። የሱ በምን አይነት ፍቺ እንደፈታው ማለት ነው። ስለዚህ ኤፊ አንተ ዮሐንስ አፈወርቅ ይለምናል ማለት ይማልዳል የሚለውን ይለምናል ብለህ ያመጣኸውን እንትን በማስረጃ ታሳየናለህ። ቴንኪው። ማንም ሰው ጣልቃ አይገባብህም። እሱ 2 ደቂቃ ነው ያወራው። 2 ደቂቃ ነው ያወራው። አመሰግናለሁ። ምንድነው አሁንም እዚህ ቲክቶክ ላይ እኔ በየቀኑ ይሄ ማፋጭበት ነገር ነው። ቲክቶክ ላይ ምን ችግር ይገጥመናል ከነዚህ ሰዎች ጋር ስንወያይ፣ እኛ ወተት ነጭ ነው ብለን ስንወያይ ወተት ነጭ ነው የሚለውን መሞገት ስለማይችሉ ምን ያደርጉታል? ወተት ቢጫ ነው እንዳለ ብለው ይቀጥላሉ። እንዳትገባ ዲስትራክት ማድረጉን ተወውና ቀጥታ ጊዜ ተሰጠው። እኔ እኮ ይሄ ነው እኮ አሁን እኔ ከኛ ቤት ውጭ መወያየት እኮ የማልፈልገው ይሄን ነው። በእንን የገባታ ናቲ አሁን እናንተን ምንም እንትን ሳያደርግ ነው ቀጥታ ትምህርቱን ያወራው። ስለዚህ አንተ እዚህ ቲክቶክ ላይ ሚስ ሪፕሬዘንት አድርጓል። እኔ ስገባ የተናገርኩት ዮሐንስ አፈወርቅ ራሱ ልመና ብለው አይደለው የፈታው ብዬ ተናገርኩ። እስቲ አሳየኝ አለና አሁን ቼክ ሲያደርገው ይኸውልህ ካቴና ባይብል ላይ ቼክ ሲያደርገው እንደዛ መሆኑን እርግጠኛ ሆነ። ሲያደርግ ምን አደረገ? ሽፍት አደረገና አሁን ድረስ ይለምናል አለ። አሁን ድረስ ይለምናል ያለ አለ እንዴ? ዮሐንስ አፈወርቅ ይለምናል ብሎ ነው የፈታው ነው ያልኩት አይደለ? ሮሜ 8:34 ከዛ ሽፍት አደረገ አሳየን። ሮሜ 8:34 ይለምናል ብሎ የፈታበትን አሳየን። ጎበዝ መፍታት ምን ማለት እንደሆነ ስለማታውቅ ይሄው በዚሁ ሊሂድል። ሮሜ 8:34 የፈታው ይለምናል ብሎ ነው አይደለ? አሳየን። እሺ አንድ ሰው አንድ ሰው አሳይ ነው ያለው። አንድ ጊዜ የኛ ልጆች አንድ ሰው ኮምፒውተር መክፈት የሚችል ሰው ካለ አንድ ሰው ስክሪንሻት አድርገው ግሪን ስክሪን አድርገው። ኦኬ እኔ ጋር አለ ከፍትልሃለሁ። ቪዲዮ ትልቁ ላይ አድርገኝ። ክፈት ትልቁ ላይ አድርገው ዳንዬ። ታንክ ዩ። ሮሜ 8:34 ካቴና ባይብል ላይ ክፈትልኝ እና የዮሐንስ አፈወርቅን ጆን ክርስቶስ እሱ ላይ ክሊክ አድርግልኝ።
ኤፍሬም አሁን ድረስ ይለምናል ብለህ ነው የምታምን አንተ? ክራይስት ዲድ አረ በምር ኤፍሬም እንዴ አርጊመንቱን ይገለብጡታል። ቻርጅ አድርጎልኛል እኔ ራሴ። ቆይ ዳንዬ ክፈተው። ቆይ እኔ ልክፈተው። ዳንዬ ቆይ ዳኒ መክፈት ብቻ ነው። ዳኒ መክፈት ነው። ሀሳብ አስተያየት መስጠት አችልም። ዳኒ ተው። ስልክ አግኝቻለሁ። ቆይ አንድ ጊዜ ስልክ አግኝቻለሁ። እኔ ራሴ ይኸው እዚህ ጋር ይኸውላችሁ። ይሄ ሁላችሁም ተከታተሉ። ካቴና ባይብል ክፈቱና ሮሜ 8:34ን ኦኬ። ሁላችሁም ለምን ትንሹ ላይ ሆንኩኝ ትልቁ ላይ አድርጉ። ሮሜ 8:34ን ሁላችሁም ካቴና ባይብል ክፈቱና ተከታተሉ። እሺ አንድ ጊዜ ትልቁ ላይ ሆሚሉ ብትከፍቱ ግን የተሻለ ነው፣ ከላይም ከስርም ለማንበብ። ኤኒዌይስ ቀጥል፣ ማስረጃ ልታቀርብ ስለሆነ። እሺ ክራይስት ዲድ ኖት ሜርሊ ዳይ ፎር አስ ሲልና ስለ ምልጃ የሚያወራው ቀጥሎ ሆኖ ልብ ብላችሁ ስሙኝ። ሂ ናው ኢንተርሲድስ ኦን አወር ቢሃፍ አዝ ዌል። ኢየሱስ አሁን ይማልዳል ይላል ትልቁ ላይ ሆን ዮሐንስ አፈወርቅ። አቤት ትርጓሜው ግን ምን እያለ ነው? ኢንተርሴሽን ከሰው ጋር ላውራ። ኢየሱስ አሁን ይማልዳል እያለ ነው። ትስማሚያለሽ? አሁን ኢየሱስ አማላጅ እንደሆነ ትርጉም ከኔ ደሜ ቆይ ከኔ የተሻለ ከኔ የተሻለ እንግሊዝኛ አዋቂ ነች እሷ። ቆይ አይደለም። አሁን ይሄ ጉራህን ያዝ አድርገውና ደሜ አትግባ። ከተሻለ የኔ የተሻለ እንግሊዝኛ አዋቂ ነች እሷ አይደለም ብላኛለች። እንድታርመኝ ነው። ናቲ ታርመኝ። ቆይ እሷ ትርጉም ተሳስታል ብላኛለች። ታርመኝ አንተ። አንተ ሚውት አርግ ናቲ፣ ሚውት አርግ እንጂ ለምንድን ነው የማደርገው? በቃ ከዚህ ቤት ማውራት አልችልም። ምንም ማውራት አልችልም። ትልቁ ላይ ማይክ ለምን ከፈትክ? መጀመሪያ ቅድም ተስማምተን አልነበር እንዴ? በእኔ ተራ አታውራም ብዬ ልንገርህ፣ ቤቱን እየመራውን እኛ ልንገርህ፣ እኔ ልንገርህ፣ አንተ ቃል በቃል ፍታውና ከዛ በኋላ አንተ የፈታውን እንግሊዝኛ ትርጉም ናቲ ደግሞ ምን እንደሚል ቃል በቃል ይፈታልናል። ቆይ ትክክል አልፈታሁም ብላኛለች እሷ። መሀል ላይ ገብታ አይደል ያለችው? አሁን እሷ ትፈታዋለች። ኧረ ደምረው ስለ እግዚአብሔር አንዴ ታርመኝ፣ እሷ አንዴ ታርመኝ። እድል ስጠኛ ላረመ እሷን ትፈልጋለች። እፈልጋለሁ። ሙሉን ያነበውና ያላልከው? ኧረ ቆይ አንዴ እኔን ስሙኝ። ሙሉን እንደዚህ ይኸውልህ አይነበብም። የአባቶች ጽሑፍ እንደዚህ አይነበብም። ለምሳሌ ከእሷ ጋር ፍቀድልኝ አንዴ አንብቤ ተረጎምኩት ትክክል አይደለም ብላኛለች። ስለዚህ አሁን አሁን በአብ ቀኝ ስለኛ የሚማልደው የሚለውን ጽሑፍ ሮሜ 8:34 ላይ አለ። አሁን ያነበብከው ነው። ኧረ በእናትህ ተረጋጋ እንጂ። በቃ እኔ ወጥቻለሁ። እንዳትወጣ። አሁን ኮፕቲክ እኮ መግባት አልነበረብሽም ሲጀመር። ገባሽ አለ አይኖ ሲጀመር መግባት አልነበረብሽም። እኔ እኮ የዚህ ፖለቲካ ስለማቅ ነው። እኔ ለምን መሰላችሁ? ስመኝማ ደሜ፣ ቆይማ አንዴ አዳምጠኝ። ቆይ መሄድ ይችላል። መግባት ያልነበረባት ለምንድን ነው? እየተወያየን ያለ ነው። ስመኛ አንዴ እየተወያየን ያለ ነው። ምኑን ነው? ምንድነው እየተባባልን ያለ ነው? ምንድን ነው ውይይቱ? ወደ እውነት መድረስ ነው አይደለም? የሆነ ሰው የሆነ ነገር ሲስት ወይም ደግሞ ያልገባውን ነገር ይሄንን እንዴት ብለህ ነው መተል ብሎ መናገር፣ ለዚያ ቀጥታ ግብረ መልስ መስጠት ነው ወይስ እየሳቁ ወይም ደግሞ ወጣሁላችሁ ይሄድሁላችሁ እየለመን የምናስተምረው ሰው የለንም፣ አይኖረንም። ወደፊትም መውጣት የሚፈልግ ሰው መውጣት ይችላል፣ መሄድ የሚፈልግ ሰው መሄድ ይችላል። ቁጭ ብሎ መወያየት የሚፈልግ ሰው ካለ ደግሞ መወያየት ይችላል። ይሄ እኮ እዚህ ውስጥ ያለው ሰው እኮ ህሊና አለው። ፖለቲካ ምናምን የሚባል ነገር እኮ ይሰማል እኮ፣ ሰው ያያል እኮ። መውጣት ፈልጎ ነው የወጣ ወይስ አላናግረው ብለው ነው በእውነት የወጣ የሚለው እዚህ ያለው ህዝብ እኮ ያያል እኮ። እያየ ስለሆነ ህዝቡ ስለሚረዳ ምንም ይሄ የሚያስጨንቅህ ጉዳይ ሊሆን አይገባም። በትክክል አልፈታሁም ብላ ከጠየቀች ይችልሽ ኦኬ እሺ ይፈታ እንደገና ብሎ በደንብ ማንበብ፣ ሲናገሩት ማድመጥ አለበት ነው ባጭሩ። አሁንም ከሄድ ምንም የሚያስጨንቅ ነገር የለውም። ሌላ የሚወያይ ነገር የሚቀጥሉ ከሆነ እንቀጥላለን። አትጨንቅ፣ ማያስጨንቀው ያስጨንቅስ። አይ እኔ ያልኩት ምንድን ነው ጀስት በቃ ናቲ እንግሊዝኛ ፍቹም
ሁሉም ነገርም ያውቃል። አሁን እንትና እንደዚህ ግርግር ከተፈጠረ የመውጣት ኦፖርቹኒቲ ይሰፋልታል። እኔ ጴንጤ ያለሁኝ ካናን የሚባል ልጅ ሳይቀር ሁሉ ማለት ነው ኢየሱስ ይለማመጣል ብሎ የሚያምን ልጅ ነው። በፕሮቴስታንት ቤተ እምነት ውስጥ ስለ ኢየሱስ ክርስቶስ ምልጃ ይለምናልና እባክን ኤፍሬም ከወጣ በኋላ ለምንድን ነው እንደዚህ የምታወራው? ቆይ ደምረው በቃ እኔ ወጥቻለሁ። አበባ እየላካችሁ በቃ እኔ ካሁን በኋላ አንድም አንተ ጋር እንደው በህግ አምላክ እንዳትሻታግም እኮ በአመቱ ነው የገባሽው። ምን ነርነር ቢሎ ግን ምን አያፍሩም እንዴ? በእውነቱ እኔ በጣም ያሳዝኑኛል። በቃ ልነር ነው ምናምን ብዙ ነን እኛ እኮ ዮሐዴ ግባ እና ምንድን ነው መልሎት ነው መሰሎት። በቃ ናቲ ጀስት ይዞታል። ናቲ ከያዘው እስከ ጥግ ድረስ እኛ ኦርቶዶክሳውያን የፕሮቴስታንቶችን ምልጃ ምን አይነት እንደሚያምኑ ሊያሳየን ነው ናቲ። ደሜ እኔ በመሀል የገባሁት በመሀላቸው ለመግባት ብዬ ሳይሆን እየሳቀ ያላገጠ ስለነበረ የቅዱስ አፈወርቅ ሆሚሊ ደግሞ ሙሉውን እኔ አውቀዋለሁ፣ በደንብ አንብቤዋለሁ። ሙሉውን በሮሜ 8:34 ላይ ያስተማረውን ትምህርት ስናየው እንደው በግልጽ ምን ይላል? ለምንድን ነው የሚለምን ይላል? አዎ እንደዛ ይላል። ደግሞ ምን ይላል? ማማለድ የጠቀሰው ክርስቶስ ከአብ ያነሰ መሆኑ ለማሳየት ሳይሆን የፍቅሩን ጥልቀት ለመግለጽ ነው። እና እንደዚህ ይላል፣ ክርስቶስ ለእኛ ከሞተና ከተነሳ ማማለዱ ያው ያላቋረጠውን የእርሱን እንክብካቤ ቀጣይነት መሆኑን ይከራከራል። ይህን ለምእመናን ፍጹም መተማመን ለመስጠት የታለመ ነው። በቀኝ በኩል ሲል ደግሞ መቀመጥ ከአብ ጋር ያለውን እኩል ክብር እንዲያመለክት ይገልጻል እንጂ ማማለድ የሚለው ቃል እንደ ተራ ልመና ወይም እንደ ሉሌ ጌታው እንደሚለምን አይነት አድርገን በቃል ደረጃ እንዳንረዳው አጽንቶ ያስጠነቅቃል። አሁን ይሄ በጎግል ትርጉም ነው፣ ግን በእንግሊዝኛው እኔ በመረዳው ቋንቋ ስናገረው ምን ይላል? atoning and mediation he bridges the gap between God man through his own essence and sacrifice. And the high priest, like the right hand seal, John Chrysostom, he began at the right hand signifies equal honor with the Father. He warns against taking intercession too literally as a humble petition, like a servant begging his master. በትክክል ነው የሚገልጸው። አንድ ሰራተኛ ማስተሩ እንደሚለውም ነው፣ ወይም አንድ የበታች የሆነ ወደ ላይ ላለው እንደሚለውም ነው አይነት እንዳንረዳው ኢንተርሴሽን አስጠንቅቆ ይገልጻል ማለት ነው። በራይት ሃንድ ሲል ኢኳል ኦነር ከአባት ጋር አንድ እኩል ስታተስ እንዳለው ለማሳየት እንጂ ፍቅሩን የገለጸበት መንገድ መሆኑን ለማሳየት እንጂ የበታች ሆኖ ወደ በላይ አካል የሚለምንበት ሁኔታ እንዳልሆነ እና በሙሉ ሆሚሊው ቢረዳው እንደዛ አይስቅም ነበረ ብዬ ለዛ ነበር የሮንግ ኢንተርፕሪቴሽን ትክክል አይደለም ያልኩት እና ይቅርታ በመሃል ስለገባህባችሁ። ያ እሺ፣ እግዚአብሔር ያክብርልን። እኔ እንትኑ አለኝ። ቆይ ወት ያው ሆሚሊዮ አለኝ። እንትኑን ላስተካክለውና አሳያችኋለሁ። ሙሉ ሆሚሊዮ ማለት ነው። እሺ ሶሪ ካቴና ላይ አሁን ሲመለከተው አይነት ነገር አለ እንጂ ሮሜ 8ን ካጠናን 1 ሳምንት አልፎናል ማለት ነው። ይህንን ክፍል በደንብ አድርገን የእኛ ልጆች ክርስቲያኖች አጥንተናል። የመጀመሪያው ነገር ምንድነው ያነበበው? ምንድነው አሁን በአብ ቀኝ ሆኖ ስለኛ የሚማልድልን የሚለውን አነበበና በቃ ይኸው እሱማ ሮሜ 8:34 ይላል እኮ። እንዴት አድርጎ ፈታው ነው። በነገራችን ላይ የአባቶችን ፍቺ ሲታይ እንደው አንድ ነገር የላይኛዋን አንዷን መስመር ብቻ ተይዞ አይደለም። ኦኬ ምን ለማለት እንደተፈለገ አባቶች በተለይ ቅዱስ ዮሐንስ አፈወርቅ በደንብ አድርጎ ነው ያብራራው ማለት ነው። እዚህ ሆሚሊ ላይ ይኸው ከመጣ አሁን ከፍቻ አሳያለሁ። ይኸው ዳኒም ስላለ አይልም ካለ ማለት ነው። እዚህ ሆሚሊ ላይ እኔ እናንተ እናውራ። ቆይ አንዴ። ኦኬ እሺ። ቅዱስ ዮሐንስ አፈወርቅ አሁንም ይለምናል ያለበት ክፍል አለ እዚህ ሆሚሊ ላይ። ችግር የለውም። ትልቁ ላይ አድርገኝና ቃል በቃል ሊተርጉም ስሳሳት ታርሙኛላችሁ። አሁን መጀመሪያ ኮንፊርም አድርግልኝ። አሁን ድረስ ይለምናል ያለበት ክፍል አለ። እሺ ሪቶሪክ ስለሆነ ሪቶሪክ ስለሆነ አይደለም፣ ስለ ሪቶሪካል ኩዌሽን ወይም ደግሞ እንደዚህ አይነት ነገር አይደለም ያወራ ነው። አሁን ድረስ ይለምንልናል ብሎ ቅዱስ ዮሐንስ አፈወርቅ ይህን ክፍል ፈቶታል አልፈተው? ሪቶሪክ አይደለም የምትለው ምንድን ነው? ምን ገብቶ ነው?
መልስልኝ። ምን ገብቶ ነው ሪቶሪካል? መጀመሪያ መልስልኝ። አሁን በጣም ምን ገብቶ ነው ብራዘር? ወንድሜ መልስልኝ። ራሱ የራስህ አባት አሁን ይለምናል አሳያለሁ። የራስህ አባት እሺ፣ እዚህ ሆሚሊ ላይ እሺ፣ ያው ሌላ ቦታ ላይ የራስህ አባት ይለምናል የሚል ቃል በቃል አሳያለሁ። ያው ቅዱስ ዮሐንስ አፈወርቅ አሁን ድረስ ይለምናል የሚለውን ሊያሳየን እኔ ራሴን ማሳይ። ሌክሲከኑ ደግሞ መለመን የሚል አለው። እሺ ሌክሲከኑ ምኑ? አዎ መለመን የሚል አለው። የለውም ማን አለ? ቴንክ ዩ እና ግራማቲካልም ትክክል ነህ ማለት ነው። ስለደግሞ የራስህ አባት ኢየሱስ ይለምናል የሚል አሳያለሁ። ቅዱስ ዮሐንስ አፈወርቅን ታሳየኛለህ እዚህ ሆሚሊ ላይ? ችግር የለው። በቃ ሪቶሪክ ስለሆነ ስለማትስማማ እዚህ ክፍል ላይ ይኸው የአንተ ፕሮቴስታንት ወንድምህ ገብቶ አሁንም ድረስ ይለምናል ብሎ ቅዱስ ዮሐንስ አፈወርቅ ፈቷል አለ። ታሳየናለህ? እኔ ከኤፍሬም ጋር እስማማለሁ። ሬቶሪክ ስለሆነ ትከራከረኛለህ። እንዳትከራከረኝ አድርጌ በ4 ነጥብ የዘጋበትን ቦታ አሳያለሁ። ለምን? ይሄንን ክፈተው መጀመሪያ። ችግር የለውም። ሌላ አባት አለ። የራሱ አባት ጎርጎርዮስ ዘንዚናዙ ቃል በቃል ይለምናል። ቅዱስ ዮሐንስ አፈወርቅ እንደዚህ ችግር የለውም። በቃ ክፈተው። ስለ ጎርጎርዮስ አይደለም እየተወራ ያለው። ብሏል። አንዴ ክፈተው። የቅዱስ ዮሐንስ አፈወርቅን ሆሚሊ ክፈትና አሳይ። አልከፍትም። ጎርጎርዮስ ዘንዚናዙ ያለ ካልከፈትክ ሚዩት አድርገዋ በቃ ካልከፈትክ ዝም ብሎ አሳየ። እስቲ አሁንም ድረስ ይለምናል የሚለውን አሳየን። አሁን ድረስ በቀጥታ ቃል በቃል ይለምናል የሚል ከጎርጎርዮስ ዘንዚናዙ ላይ አሳየ። አለዛ ግን ጌታ ሆይ አሳየን። ከቅዱስ ዮሐንስ አፈወርቅ አሳየን። የጎርጎርዮስ ዘንዚናዙን አመንክ? ኧረ እባክህ የቅዱስ ዮሐንስ አፈወርቅን አሳየን። ምንድን ነው ይሄ መሰለኝ ይስማማሉ ብለሃል። ከኤፍሬም ጋር እስማማለሁ ስላልክ አሳየን። ከኤፍሬም ጋር እስማማለሁ። ምን ጥያቄ አለ? ኤፍሬም ትክክል እኮ ነው ያወራው። አላስወራ አላችሁት? አሳየን። አንድ ነገር ብቻ ልበልና እስከዛሬ ማቀው ሰላም ብያለሁ ሁላችሁንም። ኤፍሬም ሀሳቡን ማይቀይር ነበረ። እንደውም ሌሎቹ ይለምናል ሲል ኖ እሱ አይለምንም ነበረ ብሎ ነበር። 2-3 ቪዲዮ ስሰራ ካያችሁ እሱ ብቻ ነው ያለወጠው ሀሳቡን። ዛሬ ይለምናል ብለን አናምንም እና ዛሬ ይለምናል ብሎ ነበር ሲከራከር የነበረው። አንተን አይደለም የጠየኩት እነ ናቲም ነው። ቅዱስ ዮሐንስ አፈወርቅ ይለምናል ብሎ ፈቶታል ነው ያለ። አሁን ይኸው ሊያሳየን ነው። ሬቶሪክ ስለሆነ ያከራክራል፣ ግን እንደሚለምን ያሳያል። እዚህ ጋር ቃል በቃል ግን አሁን ይለምናል የሚል ቃል በቃል አባት አስቀምጧል። እሺ መጥቻለሁ። ሶሪ አንዴ። እሺ ምኑ ነው ሪቶሪክ የሆነው? የቅዱስ ዮሐንስ አፈወርቅ ነው ወይስ የቅዱስ ጳውሎስ ነው? እኮ ልተርጉምልህ ብራዘር። የትኛው ነው ነው መጀመሪያ የትኛው ነው? ሬቶሪክ ነው። እንዴት ኢየሱስ ክርስቶስ ለእኛ ሞቶ ለእኛ አንድ ዋጋ ከፍሎ እንዴት ይለምናል? ምክንያቱም ስለሚወደን ነው ይላል። ወይም ከፍቅር የተነሳ ነው ይላል። ስለዚህ አይለምንም እያለ ነው ማለት ነው። ይለምናል እያለ ነው እንጂ እንዴት ነው ነገሩ? ለማንኛውም ሬቶሪክ ስለሆነ ትከራከረኛለህ አልኩህ እኮ። ቃል በቃል ይለምናል የሚል አሳያለሁ። እስቲ አሁኑ እንድገባው አንተ ራስህ ያልከውን ማለት ነው። ኢየሱስ ክርስቶስ ሰማይና ምድርን የፈጠረ እንደዚህና እንደዚህ ያደረገ መስቀል ላይ የሞተ እንዴት አድርጎ ይለምናል? ምክንያቱም ይላል የሚለምንበት ምክንያት ስለሚወደን ነው የሚለው። ይሄ ሬቶሪክ ስለሆነ ትከራከረኛለህ። አይ እንደዛ አይደለም የሚፈታው። ማርክ አድርገህ እያነበብ ቃል በቃል እንተርጉመው። መጀመሪያ እኮ ላንብብ ብዬ ነበር፣ እምቢ አልክ አንተ ራስህ። አንብበው። ይኸው እየጠበቅኩ እኮ ነው። እስካሁን አንብበው። እየጠበቅክ አይደለም፣ እያቋረጥከኝ ነበረ ብራዘር። እሺ እንቀጥል። ሂ ደዝ ኖት ሴይ ይላል who is he that condemns ይላል። ሚኮንን ማን ነው ካለ በኋላ he does not say እንደዚህ አይልም። it is God that forgives our sins but what is much greater ከዛ የበለጠው ነገር ምንድን ነው? it is God that forgives እግዚአብሔር ነው ኃጢአትን ይቅር የሚለው ካለ በኋላ what is much greater ከዚህ የበለጠው ነገር ምንድን ነው ካለ በኋላ it is God that justifies የሚያጸድቀው እግዚአብሔር ነው አለ። ኦኬ For when the judge sentence declares us just የዳኛው የመጨረሻ ቃል እኛን ሲያጸድቀን ማለት ነው። and a judge such as that too እንደ ክርስቶስ ያለ ጀጅ ማለት ነው። what signifies the accuser ይሄ ከሳሻችን ምን ያመጣል? ምንም አያመጣም እንደማለት ነው። hence
ስለዚህ neither is it right to fear temptation። ስለዚህ ፈተናን የምንፈራበት ምንም ምክንያት የለም። for God is for us። ምክንያቱም እግዚአብሔር ከኛ ጋር ስለሆነ ፈተና መፍራት የለብንም። and has shown it by what he has done። ባደረገው ነገር ጌታ ኢየሱስ ክርስቶስ ስላደረገልን የሚገባውን መስቀል ላይ ማለት ነው ምንም ያስፈራን ነገር የለም ይላል። ኦኬ ልቀጥል። እሺ nor again Jewish ትሪፍሊንግስ የማይረባ ነገር እንደማለት ነው። የአይሁዶች የማይረባ ነገር ትንሽ እንትን ብታደርገው አይሻልም? አራውንድ እንትን ከምንሄድ ኢንተርሴሽኑ ላይ ሄደ እዛ ላይ ብታነብልን አይሻልም? ኦኬ ወረድ ልበል። ረጅም ነው እንትን የሚለው ማለት አንተ ይኸው አሁንም ድረስ ይለምናል የሚለውን እሷን ፓርት አንተ እንደ ማስረጃ ያመጣትን እሷን ፓርት ብቻ አሳየን። ቃል በቃል ይለምናል የሚል ጎርጎሬ ዘንዚና ዙላለ እዚህም ጋር ግን በሬቶሪክ አለ። አሳየን። ኦኬ አሳየን። እሺ for those seen now in his own dignity ጌታ አሁን በክብር ቢታየም he has not left caring for us። ጌታ ኢየሱስ ክርስቶስ አሁን በክብሩ ቢሆንም ለኛ ግን መጠንቀቁን አላቆመም። but even makes intercession for us። ለኛ ጌታ መጠንቀቁን ወይም ደግሞ ኬር ማድረጉን አላቆመም፣ ያውም ይማልድልናል። ኦኬ and still አቤት መምህር ኤፍሬም ድምፅ ገባብኝ። የሚጨምሩት ነገር አለ? ወጥቼ ነበር እያወራሁ ነበረ ታውቃለህ። ቆይ አንዴ እዚህ ጋር እሳቸው ሲገቡ ነው እያልኩ ነበረ። እሺ ሜክስ ኢንተርሴሽን ፎር አስ የሚለው በምን ውስጥ ነው ያለው? አሁን በክብር ሆኖ ስለኛ አሁንም ጭምር ለኛ መጠንቀቅ ወይም ኬር ማድረግ በምን ውስጥ ነው ይማልድልናል ያለ ነው። በምን ውስጥ ነው ያለው? በክብሩ ኢንተርሴሽን ፎር አስ የሚለው በምን ውስጥ ነው ያለው? ቃሉ ያለው ሮሜ ውስጥ ነው ያለው። አረ እዚህ ጋር የምታየው ትምህርተ ጥቅስ ታውቃለህ? ማላቅ መስላለሁ ብራዘር ነው መሳደብ ፈልገህ ነው። ትምህርተ ጥቅስ ውስጥ ነው ያለው አይደለ? አዎ ታዲያ እኔ ምን እንደፈለክኝ ምን አውቃለሁ? ምን ውስጥ ነው ያለው ያልኩ እሱን ነው። እሺ ትምህርተ ጥቅስ ውስጥ ትምህርተ ጥቅስ አትልም እንዴ? እሺ ትምህርተ ጥቅስ ውስጥ ያለው ደግሞ ከሆነ የእሱ ንግግር አይደለም ማለት ነው። ኮት አድርጎ ነው ከመጽሐፍ ቅዱስ ውስጥ። ስለዚህ ስተረጉም እንደዛ ልክ እሱ ይሄንን ክፍል ከዚህ ጋር እንደዚህ አሁንም ይማልዳል እንደሚል አድርገህ ሳይሆን ኮት የተደረገውን ኮት እንደተደረገ አድርጋ ነበው። ቀጥል። ታች ያላችሁ ሰዎች ስክሪንሾት ሰዱ። እሺ ወንድማችን ፖሊሲ ይሆን አስቸግሯል። እሺ but even makes intercession for us ኮት ቢያደርገውም ትርጉሙ ለኛ አሁን ያማልድልናል አሁን ማለት ነው። and still keeps up the same love ይሄንን ፍቅሩን አሁንም ያው ይዟል እንደማለት ነው። ይሄ ኪፕስ አፕ አሁንም ያንኑ ፍቅር ይዟል ለኛ ማለት ነው። ከሞተልን በኋላ በክብሩ ካለ በኋላ እየማለደ ያንኑ ፍቅር ይዟል ማለት ነው። for he was not contented with being put to death alone። ጌታ ኢየሱስ ክርስቶስ ስለሚወደን ለኛ በመሞት ብቻ አልረካም። ጌታ ኢየሱስ ክርስቶስ በመሞት ብቻ አልረካም። and this is a sign of the sign for the most part of very great love። ይሄ ደግሞ የፍቅሩን ታላቅነት የሚያሳይ ነው። to be doing not only what falls on his lot የሚገባው ማድረግ ብቻ ሳይሆን but also to address another on this behalf። ጌታ ኢየሱስ ክርስቶስ መስቀል ላይ የሰራውን ስራ ሰርቶ ብቻ ሳይሆን አሁንም ጭምር ለኛ መማለዱ ወይም ደግሞ ለኛ መርዳቱ እኛን ማፍቀሩ የሚገባውን ከማድረግ አልፎ ለኛ የሚያስፈልገውን ነገር ይሄ መኖራችንን በኃጢአት ስንኖር ምናምን ይሄንን በዚህ ምልጃውን our behalf በማድረግ ፍቅሩን ያሳያል። for this is ያው የተከራከርን ግሬት የሆነ ፍቅሩና ታላቅ ፍቅሩን እየገለጠ ነው። እሺ ቀጥል። ኦኬ እስር ያላችሁ በትክክል እየሰማችሁ እሺ for this is all he meant to signify by interceding በማማለድ ይሄንን ነገር እያስተላለፈን ምን using a way
using a way of speaking better suited to man ለሰው በሚገባ መልኩ and more condescending ጌታ ኢየሱስ ክርስቶስ ራሱን ዝቅ አድርጎ that he might point out to love ፍቅሩን ለማሳየት ነው። ጌታ ራሱን ዝቅ አድርጎ ሳይሆን ዝቅ ባለ አገላለጽ ማለት ነው አይደለ? ሞር ኮንደንሴንዲንግ እኮ ነው ያለን ያለው። ስለዚህ ራሱን አሳንሶ ዝቅ አድርጎ ሀምብል ሆኖ ትሁት ሆኖ ያለው ቱማን ምን ማለት ነው? ስፒኪንግ ቤተር ሲዩትድ ቱማን ምን ማለት ነው? ለሰው በሚገባ መልኩ እንደማለት ነው። እሺ፣ ከዛ ለሰው በሚገባ ወይ ደግሞ በሚስማማ መልኩ በሚመች መልኩ በሚገባ መልኩ። እሺ፣ እና ቀጥል ምን ማለት ነው? የቱ ጋር እንዳለ ምን እየጠየቀኝ እንዳለ ራሱ አሁን የተናገርከው አገላለጡን ነው አይደለም? ኦፍ ኮርስ አገላለጡ ስፒኪንግ ነው። ስለዚህ አገላለጡ ለሰው በሚገባ መልኩና ኮንደንሴንዲንግ በሆነ ወይም ደግሞ ዝቅ ባለ አገላለጥ ነው። እሺ፣ አዎ ጌታ ራሱን ዝቅ አድርጓል። የባሪያ መልክ ይዞ የለ እንዴ? አይ ስለዛ አይደለም የሚያወራው። ቀጥል። ስለዛ አይደለም፣ ችግር የለውም። አይ ማለት ይሄ አዲስ አይደለም ማለት ነው። ተረዳናለህ? አይ አይደለም፣ ስለዛ አይደለም። ቀጥል። ዳት ቴዎሎጂካሊ ነው ያው ከሌላ ቦታ ያሳየው። ችግር የለውም። ዳት ዩ ማይት ፖይንት አውት ላቭ ፍቅሩን እያሳየን ነው። ሲንስ አንለስ we took the word he spared not አልራራለትም የሚለውን ቃል also with the same understanding ያው ከላይ ለገዛ ልጁ ያራራለትን የሚለውን ቃል ስንረዳ እንዴት ነው አብ ለወልድ የማይራራለት የሚለውን በምንረዳ ጊዜ በታላቅ ጥንቃቄ እንደምንረዳ ሁላ ይለውን እዚህ ጋር with the same understanding many inconsistencies will come out of it እዚህም ጋር ምልጃን ስናስብ የሆኑ ግራ የሚያጋቡ ኢንኮንሲስተንት የሆኑ ነገሮች አፒር ሊያደርጉ ወይም ሊመጡ ይችላሉ። ስለዚህ መረዳት አለ ብን እያለ ነው ያለውና እሱ ነው የሚያብራራው። ስለዚህ ሊትራሊ አንወስደውም እያለ ነው አይደለ? ያ እንጠንቀቅ እያለ ነው። ሊትራሊ የሚለው ቋንቋ ያንተ ነች። ቆይ አንዴ